ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በፓርት 2 ተመልሼ መጥቻለሁ ማለት ነው። እንግዲህ ፓርት 1 ላይ ስለ ዴቨሎፕመንት ኢኮኖሚክስ ዴፊኒሽኑ ምንድነው? ስለምንድነው የሚያወራው? ከሌሎች ከኮንቬንሽናል ወይም ደግሞ ከትራዲሽናል ኢኮኖሚክስ እና ከፖለቲካል ኢኮኖሚክስ በምን አይነት መንገድ ነው ሊለይ የሚችለው የሚለውን ክሊርሊ በሆነ መንገድ አይተናል ማለት ነው። ዛሬ ደግሞ ዴቨሎፕመንት ራሱ ቃሉ ምን ማለት ነው የሚልና ሌሎችንም ሪሌትድ የሆኑ ነገሮችን እናያለን ማለት ነው። ቪዲዮውን ከመጀመራችሁ በፊት VPN እያበራችሁ ጀምሩልኝ። ላይክ እና ሰብስክራይብ ማድረግ አትርሱ። ሼር ለጓደኞቻችሁ አድርጉላቸው። ለምሳሌ ክላስ አንድ ሰው ካየ ክላስ ግሩፕ አላችሁ አይደለ? እዛ ላይ ሼር በማድረግ እንድትተባበሩኝ እንድታግዙኝ እላችኋለሁ ማለት ነው። ወደ ዕለቱ ሌሰን እንገባለን። ትራዲሽናሊ ዴቨሎፕመንት ኢኮኖሚክስ ማለት ምን ማለት ነው? ሞደርናይዝ ስናደርገውስ ዴቨሎፕመንት ማለት ምን ማለት ነው? ስለዚህ ዴቨሎፕመንት ኢን ተርምስ ኦፍ ትራዲሽናል ተርም እና ሞደርናይዝ ስናደርገው ሁለት አይነት ትርጉም ነው ያለው። ትራዲሽናሊ ዴቨሎፕመንት ዋዝ ሚንት ባይ ቱ አቺቭ ሰስቴንድ ሬት ኦፍ ግሮዝ ኦፍ ኢንካም ፐር ካፒታል። ስለዚህ ዴቨሎፕመንት ማለት በትራዲሽናል ወይ ሀብት ማጠራቀም ነው። በቃ ግሮዝ ማምጣት፣ ሀብት መቆለል፣ እድገት መምጣት፣ ይሄ ነው በትራዲሽናል ማለት ነው። ዘስ ካንትሪስ ስትራይቭ ቱ ኤክስፓንድ። ይሄ በነበረበት ሰዓት አገሮች ምን ለማድረግ ነው የሚጥሩት? ኤክስፓንድ ዜር አውትፑት አት ሬት ፋስተር ዛን ዘ ግሮዝ ሬት ኦፍ ፖፑሌሽን ኢን ሪል ተርም ኦፍ GDP ኦር ሞኔታሪ ግሮዝ ኦፍ GDP ፐር ካፒታል ማይነስ ዘ ሬት ኦፍ ኢንፍሌሽን ማለት ነው። ኦኬ as a measure of overall economic well-being of the population ማለት ነው። ስለዚህ ሀገሮች ይሄ በትራዲሽናል ሰዓት ምን ላይ ማሳደግ ነበር ስራቸው? ግሮዝ ሬት ኦፍ ፋስተር ግሮዝ ሬት ኦፍ አውትፑት ማድረግ ነበረ። ከማን የተሻለ? ከፖፑሌሽን ህዝባቸው ከሚያድገው መጠን በላይ ምን ማድረግ ነው? አውትፑታቸውን የማሳደግ ስራ ነበር የሚሰሩት። ይሄ ደግሞ መኒ ግሮዝ ኦፍ GDP ፐር ካፒታል ማይነስ ሬት ኦፍ ኢንፍሌሽን ብለን እንገልጸዋለን። ይሄንን ማለት ነው ይሄ GDP አውትፑት ግሮዝ ሬቱን አስ ኤ ሜዥር ኦፍ ኦቨርኦል ኢኮኖሚክ ዌልቢንግ ኦፍ ዘ ፖፑሌሽን ማለት ነው። እያጠቃላይ ዌልቢንግ ኦፍ ፖፑሌሽን ኢኮኖሚክ ግሮዝ የሚሉት ይሄንን ነበር ማለት ነው። ከፖፑሌሽናቸው ፍጥነት አውትፑት ፍጥነታቸውን መጨመር ነበር ትራዲሽናሊ ማለት ነው። ፐር ካፒታል ኢንካም ማለት ምን ማለት ነው? ፐር ካፒታል ኢንካም ሜዥርስ ሃው ማች ኦፍ ሪል ጉድስ ኤንድ ሰርቪስስ ኢዝ አቬይላብል ቱ ኢች ሲቲዝንስ ፎር ኮንሳምፕሽን ኤንድ ኢንቨስትመንት። ስለዚህ ካለን አጠቃላይ GDP ለእያንዳንዱ የህዝብ ቁጥራችን አካፍለን ለእያንዳንዷ ህዝብ ምን ያህል አውትፑት ወይም ደግሞ GDP ደረሰው፣ ምን ያህል ሼር ደረሰው፣ ምን ያህል ዶላር ደረሰው ኢንተርምስ ኦፍ ዶላር ካሰራ ነው ማለት ነው። ያ ማለት በእያንዳንዱ ግል ድርሻችንን የሚያሰራልን ፐር ካፒታል ኢንካም በመባል ነው የሚታወቀው። ፐር ካፒታል ኢንካም ግሮዝ ኢዝ ኮልድ ግሮዝ ናው ኤዴይስ። ስለዚህ ይሄ ፐር ካፒታል ኢንካም ለግሮዝ ትራዲሽናሊ እንግዲህ ዴቨሎፕመንት ነው ብያችሁ ነበረ። አሁን ግን ይህ ፐር ካፒታል ኢንካም ምን ያህል አውትፑት እያንዳንዱ እጅ ላይ ማድረስ ቻለን የሚለው ኳሊቲ ሳይታይ ሌሎች ነገሮች ኮንሲደር ሳይደረጉ ስለሆነ ኢን ዘ ሞደርን ሴንስ ወይም ደግሞ ናው ኤዴይስ ምን በመባል ይታወቃል? ግሮዝ በመባል ይታወቃል፣ ከዴቨሎፕመንት ይልቅ ማለት ነው። በት ፕሪሲቭድ ኢን ፕሪቪየስ ታይም አስ ኤ ዴቨሎፕመንት ነበር የሚታየው በባለፈው ወይም ደግሞ በትራዲሽናል ወዩ። ምክንያቱም አኮሙሌሽን ኦፍ ፐር ካፒታል ኢንካም አይደለ ያልነው። ስለዚህ ድሮ ዴቨሎፕመንት ነበር ፐር ካፒታል ኢንካም፣ አሁን ግን ግሮዝ ብቻ ሆኖ ቀርቷል ማለት ነው። ታዲያ ዴቨሎፕመንት አሁን ላይ ምን አይነት ሀሳብ ይዞ መጥቶ ነው ከግሮዝ እና ከፐር ካፒታል ኢንካም የተለየው ከትራዲሽናሉ የሚል ጥያቄ ይፈጥርብናል። ስለዚህ ዴቨሎፕመንት ኤክስፓንድ ዘ ስኮፕ ቱ ኢንክሉድ አልተሬሽን ኦፍ ዘ ስትራክቸር ኦፍ ፕሮዳክሽን ኤንድ ኤምፕሎይመንት አክሮስ ሴክተርስ። ስለዚህ ምንን አካተተ ማለት ነው? ከአውትፑት አኮሙሌሽን በተጨማሪ ከፐር ካፒታል ግሮዝ በተጨማሪ አልተሬሽን ኦር ቼንጅ ኦፍ ስትራክቸር ኦፍ ፕሮዳክሽን። ለምሳሌ የጉልበት ስራ ከነበረ ወደ ማሽን ስራ፣ ወደ ሮቦቲክስ ስራ ማዘዋወር፣ ኳሊቲ ማሳመር፣ ይህንን ጨመረ ማለት ነው። ኤምፕሎይመንት አክሮስ ሴክተርስ፣ በሴክተሮች መካከል ያለውን ኤምፕሎይመንት ማሻሻል፣ በሰው ብቻ ከመስራት ሮቦቲክስ ወይም ደግሞ ኮምፒውተራይዝድ አድርጎ መስራት፣ እንደዚሁም ደግሞ ኦፍትን ስሩ ዴቨሎፕመንት ስትራቴጂ፣ የተለያዩ ዴቨሎፕመንት ስትራቴጂዎችን በመጠቀም ራፒድ ኢንዱስትሪያላይዜሽን ኦፍትን አት ዘ ኤክስፔንስ ኦፍ አግሪካልቸር ኤንድ ሩራል ዴቨሎፕመንት ማካሄድ። ያ ማለት ኢንዱስትሪያላይዝድ ማድረግ አገሩን
በማን ኤክስፔንስ? አግሪካልቸርን እና ሩራል ዴቨሎፕመንትን በመቀነስ አርባናይዝድ እና ኢንዱስትሪያላይዝድ ማድረግ ይሄ የዴቨሎፕመንት ሀሳብ አሁን ላይ ያለው ሀሳብ ነው ማለት ነው። ኦኬ ዚስ ዴፊኒሽን ጊቭስ ሰከንደሪ ኢምፖርታንስ ፎር ፖቨርቲ። ይሄ ዴቨሎፕመንት የሚለው ዴፊኒሽን ለፖቨርቲ ምን ሰከንደሪ ኢምፖርታንስ ነው ማለት ጠቃሚ ነው። ሶ ለዲስክሪሚኔሽን ለአንኤምፕሎይመንት እና ለኢንካም ዲስትሪቢዩሽን ጠቃሚ ነው። ለምን አንድ ሀገር ዴቨሎፕመንት ነው የሚባለው ብሎ የሚያስበው ምንድን ነው? ፖቨሪቲን ልቀንስ ከቻለች፣ ዲስክሪሚኔሽንን ልትቀንስ ከቻለች፣ አንኤምፕሎይመንትን ልትቀንስ ከቻለች፣ ኢንካም ዲስትሪቢዩሽንን ልትቀንስ አሳምራ ዲስትሪቢዩት ማድረግ ከቻለች ነው እንጂ ብቻውን ፐር ካፒታል ኢንካም አኮሙሌት ቢሆን የዴቨሎፕመንት መገለጫ አይደለም ብሎ ስለሚያስብ፣ ስለዚህ ለእነኚህ ነገሮች በጣም ጠቃሚ ሆኗል ማለት ነው። ቢኮዝ ግሮዝ ኢንክሉዲንግ ስትራክቸራል ትራንስፎርሜሽን ኢዝ አስዩምድ ቱ ትሪክል ዳውን to the mass in the form of jobs and other economic opportunities. It creates necessary condition for wider distributions of economic and social benefit of growth ይለናል ማለት ነው። ስለዚህ ምክንያቱም ይሄ ዴቨሎፕመንት ኢኮኖሚክስ ስትራክቸራል ትራንስፎርሜሽን ምን መሆን አለበት ብሎ ያስባል? ትሪክል ዳውን መሆን አለበት። ዋት ኢዝ ትሪክል ዳውን? ይችን ለብቻዋ የራሷ ዴፊኔሽን አላት በዴቨሎፕመንት ኢኮኖሚክስ ላይ ኢንተርምስ ኦፍ ዴቨሎፕመንት ማለት ነው። ስለዚህ ይቺ ትሪክል ዳውን ሲል ምን ማለት ነው? እዚህ ጋር ትሪክል ዳውን ቱ ዘ ማስ ነው አይደለም የሚለው። ስለዚህ የተለያየ ካፒታል አኮሙሌሽን ቢኖራት ሀገሪቷ ያ ካፒታል አኮሙሌሽኗ ወደ ማን መከፋፈል አለበት? ወደ ማህበረሰቡ ወይ ደግሞ ወደ ድሃው ማህበረሰብ ቁልቁል ወርዶ አገልግሎት ሊሰጥ ወይም ደግሞ ረሃብን ሊያስታግስ ይገባል። ዛት ኢዝ ትሪክል ዳውን ቱ ዘ ማስ ማለት ወደ ብዙሃኑ መሰራጨት አለበት ኢኮኖሚክ እድገታችን ነው። ሶ የታችኛው እየተራበ እኛ አደግን ማለት ምንም አይነት ኢኮኖሚክ ዴቨሎፕመንት አይሆንም። ስለዚህ ትሪክል ዳውን የሚገልጸው ምንድን ነው? ቱ ዘ ማስ ወይም ደግሞ ቱ ዘ ኢች ኢንዲቪጁዋል ይውረድና ጠቀሜታውን የአገልግሎቱን ይስጥ ነው የሚለን ማለት ነው። ስለዚህ ኢት ክሬት ነሰሰሪ ኮንዲሽን ፎር ዋይደር ዲስትሪቢዩሽን ኦፍ ኢኮኖሚክ ኤንድ ሶሻል ዌልፌር ሶሻል ቤኔፊትስ ኦፍ ግሮዝ ማለት ነው። ሶ ይሄ ትሪክል ዳውን ሆነ ማለት ዴቨሎፕመንት አሁን ላይ የመጣው ዴፊኒሽን ለምን ለዲስትሪቢዩሽን ዋይደር ዲስትሪቢዩሽን እንዲሆን ኢኮኖሚክ እና ሶሻል ቤኔፊቱ ወደ ዝቅተኛ ማህበረሰብ ውስጥ ዋይድሊ ዲስትሪቢዩት እንዲሆን የራሱን የሆነ አስተዋጽኦ ያሰርጣል ማለት ነው። ዘ ኒው ኢኮኖሚክ ቪው ኦፍ ዴቨሎፕመንት አዲሱ የኢኮኖሚክ ቪው ኦፍ ዴቨሎፕመንት ምንድን ነው? ያ ማለት አፍተር ፖስት ወርልድ ዋር ዘ ሰከንድ ከሁለተኛ ዓለም ጦርነት በኋላ ወይም ደግሞ ፖስት ኮሎኒ ኢራ ከጊዜ በኋላ ማለት ነው። በ1950ዎቹ እና በ1970ዎቹ መካከል ባለው መኒ ዴቨሎፒንግ ካንትሪስ አቺቭድ ኢኮኖሚክ ግሮዝ ታርጌትስ ፖቨርቲ unemployment, inequality, and environmental degradation expanded. This signed that something was wrong with the narrow definitions of development. So, እንግዲህ የተለያዩ ዴቨሎፒንግ ሀገሮች ኢኮኖሚክ ግሮዝ ታርጌታቸውን አቺቭ አድርገዋል። ነገር ግን ስለ ፖቨርቲ፣ ስለ አንኤምፕሎይመንት እና ስለ ኢኒኳሊቲ፣ ስለ ኢንቫይሮንመንታል ዲግራዴሽን እነኚህ ነገሮች ደግሞ ምንድን ነው እየተባባሱ ሄደዋል። ስለዚህ ምን ሆኗል ማለት ነው? ሰምቲንግ ሮንግ የሆነ አስተሳሰብ አለ በዴፊኔሽን ኦፍ ዴቨሎፕመንት ላይ ይለናል ማለት ነው። ምክንያቱም ዴቨሎፕመንት እነኚህን ነገሮች ስትራክቸራሊ ለውጥ ማምጣት ላይ አተኩሯል በአሁኑ ሰዓት። ስለዚህ it has become a common knowledge that growth may be a necessary condition but not a sufficient condition for economic development። ስለዚህ ምን ሆነ ማለት ነው? ይሄ ኮመን ኖሌጅ ሊሰጠን የሚችለው ግሮውዝ ምናልባት ነሰሰሪ ኮንዲሽን ሊሆን ይችላል። ለዴቨሎፕመንት ማለት ነው። ለዴቨሎፕመንት በት ምን መሆን አይችልም? ሰፊሽንት ኮንዲሽን ግን ሊሆን አይችልም። የኢኮኖሚ መቆለል ወይም ደግሞ የሀብት መኖር ብቻ ዴቨሎፕመንት ሊያሰኘን አይችልም ይለናል ማለት ነው። አይችልም ይለናል። ሶ እንግዲህ ዋት ኢዝ ዴቨሎፕመንት ስንል ብሪቲሽ የተለያዩ ሀሳብ የሚሰጡ ሰዎች አሉ ያው በየርዕሱ ላይ። ሶ አንድ የብሪቲሽ ኢኮኖሚስት ሲርስ የተባለ ሰውዬ ፎርማሊ ትራይ ቱ ዲስቲንጉሽ ግሮዝ ፍሮም ኢኮኖሚክ ዴቨሎፕመንት ለመለየት ሞክሯል። ሶ አኮርዲንግሊ ሂስ ዴቨሎፕመንት ኢዝ ኖት ሜርሊ ኤ ኮሽን ኦፍ ኢኮኖሚክ ኦር
ኳንቲታቲቭ ሜዠርመንት ኦፍ ኢንካም በት ጎዝ ቢዮንድ ዛት ማለት ነው። ስለዚህ በቁጥር መቁጠር ብቻ አይደለም ዴቨሎፕመንት ብሎ አስቀምጧል የራሱን አይዲያ። ከዛ በተጨማሪ መሄድ አለበት። ምን ሊያደርግ ይገባዋል ስንለው ዴቨሎፕመንት መስት ዜርፎር ቢ ኮንሲቭድ ኦፍ አስ ኤ መልቲ ዳይሜንሽናል ፕሮሰስ ማሰብ አለበት። ለምሳሌ ኢት ሪፕሬዘንት ዘ ሆል ሬንጅ ኦፍ ቼንጅ ባይ ዊች አን ኢንታየር ሶሻል ሲስተም ስለ ማህበረሰብ ሲስተሙ ስለ ሶሻል ሲስተሙ ኢንታየር ቼንጅ ማምጣት አለበት ዴቨሎፕመንት ከተባለ with diverse basic need and involving aspiration of individual and social group moves away from a conditions of life widely perceived as unsatisfactory towards a situation or conditions of life regarded as materialistic and spiritual better ማለት ነው። ስለዚህ ሶሻል ማህበረሰብ ውስጥ ገብቶ የተለያዩ ቤዚክ ኒዶችን የተለያዩ አንስፓሬሽን የሆኑ ኢንዲቪጁዋሎችን እና ሶሻል ግሩፖችን በአንድ ላይ ሙቭ ማድረግ አለበት ማለት ነው። ሶ ኮንዲሽን ኦፍ ላይፋችን ዋይድሊ መታሰብ አለበት ዴቨሎፕመንት ከተባለ። ሶ አንሳቲስፋክቶሪ የሆኑ ሲቹዌሽኖች ወይም ደግሞ ኮንዲሽኖች ላይፎች ማቴሪያሊ እና ስፒሪቹዋሊ ቤተር መሆን ይችላሉ። ስለዚህ ምንድነው ማለት ነው ያንን ነገር ማቴሪያሊና ስፒሪቹዋሊ ቤተር መሆን ደግሞ ለዴቨሎፕመንት ምን አይደለም ጋራንቲ አይደለም ማለት ነው። ስለዚህ ሳቲስፋክቶሪ ወሳኝ ነገር ነው። ስለዚህ ምንድነው ኳሊቲ ያስፈልገዋል ነው ባጭሩ። ሶ ይሄን ይለናል ሲርስ። ሶ ስለዚህ ዴቨሎፕመንት ናው ኮምፕራይዝ ኦፍ አመንግ አዘርስ ዴቨሎፕመንት የምንለው በአሁን ሰዓት ደግሞ ከሌሎች ነገሮች ላይ ኮምፕራይዝ ሆኗል ወይም ደግሞ ኮምባይን ሆኖ ነው እየመጣ ያለው። ጂዲፒ ፐር ካፒታል ግሮውዝ ከዚህ ጋር ኮምባይን ይሆናል። ሪዳክሽን ኢን አንኤምፕሎይመንት ኤንድ ፖቨርቲ፣ ሪዳክሽን ኢን ኢንኢኳሊቲ፣ ፌር ዲስትሪቢዩሽን ኦፍ ጌም ፍሮም ዴቨሎፕመንት። እድገት ካለ በአንድ ሀገር ላይ ወደ ታች ምን ትሪክል ዳውን ሆኖ ዲስትሪቢዩሽን መኖር አለበት። ትራንስፎርሜሽን ኦፍ ኢኮኖሚክ ስትራክቸር፣ ናሽናል ኢንስቲትዩሽን፣ ፊውዳል ቱ ሞደርን፣ ፖለቲካል ስትራክቸር፣ ትራዲሽናል ቱ ሞናርቺ፣ ሞደርን ቱ ዲሞክራቲክ። ሶሻል ስትራክቸሩን ብናይ ደግሞ ከፔዛንተሪ ወደ ቢዝነስ ኢንተርፕረነር ኤንድ ቼንጅ ኢን ካልቸራል ቫሊዩ ኤንድ ፖፑላር አቲቱድ ኤንድ ቢሊፍስ። እነኚህን ነገሮች በሙሉ ሶሻል ሲስተም ውስጥ ገብቶ ቼንጅ ማምጣት ቶታሊ ስትራክቸራል ቼንጅ ማምጣት ብሎ ነው ናው ኤዴስ ዴቨሎፕመንት የሚታሰበው ማለት ነው። ዌን ኮምፔሪንግ ካንትሪስ ዴቨሎፕመንት ኢንቮልቭስ ኢምፕሩቭመንት ዊዝ ሪስፔክት ቱ ሴት ኦፍ ቫሊዩስ ማለት ነው። ስለዚህ አገሮችን ኮምፔር በምናደርግበት ሰዓት ዴቨሎፕመንት ምኖችን ያሳትፋል? ሴት ኦፍ ቫሊዩዎችን የየሀገሮቹን ሴት ኦፍ ቫሊዩ ያሳትፋል። ሴት ኦፍ ቫሊዩዎችን ያሳትፋል። ያ ደግሞ ለእድገት በጣም ጥሩ ነው ማለት ነው። በጣም ጥሩ ነው። ኦኬ ሶ value are desired condition in society involving value or subjective judgment as to what is desirable or undesirable። ስለዚህ value የምንለው desired condition በሶሳይቲ ውስጥ ያለ desired condition ነው። ወይም ደግሞ ምኖችን ያካትታል? value ወይም ደግሞ subjective judgmentን የግል አስተያየቶችን የግል አመለካከቶችን ያካትታል ማለት ነው። ሶ ማንኛው ዲዛይሬብል እንደሆነና ማንኛው አንዲዛይሬብል እንደሆነ ሰብጀክቲቭ ነው። እኔና እናንተ አንድ አይነት አናስብም። ስለዚህ እነኛ ናቸው ቫልዩ የሚባሉ። ሶ ዘስ ኮንሰፕት ኦር ጎል ሰች አስ ኢኮኖሚክ ኤንድ ሶሻል ኢኳሊቲ ምናልባት ዲዛይሬብል ነው አር አንዲዛይሬብል ነው የሚለው እንደየሀገሩ ሊለያይ ይችላል። ኤሊሚኔሽን ኦፍ ፖቨርቲ፣ ዩኒቨርሳል ኤዱኬሽን፣ ራይዚንግ ሌቭል ኦፍ ሊቪንግ፣ ናሽናል ኢንዲፔንደንስ፣ modernization of institutions, political democracy, good governance, rule of law, due process of law, access to opportunity, political and economic participation, grassroots democracy and ሌሎችም ማለት ነው። ስለዚህ all are derived from subjective value judgment about what is good and desirable and what is not። ስለዚህ እነኚህን ማንኛው ነው ጥሩ፣ ማንኛው ነው ተፈላጊ፣ ማንኛው ነው የማይፈለግ፣ ማንኛው ነው ጥሩ ያልሆነ የሚለውን የራሳችን ሰብጀክቲቭ ጀጅመንት ነው። ሶ ያንን ነገር ቫልዩን ያካተተ ነው ዴቨሎፕመንት በአሁን ሰዓት ይለናል ማለት ነው። ኦኬ however there is no universal agreement about what this desired condition should be። ስለዚህ ነገር ግን እነኚህ ምንድነው ሰብጀክቲቭ ናቸው አልን አይደለ? እነኚህ ዲዛይርድ ኮንዲሽኖች ግን ምንን በትክክል ዩኒቨርሳል የሆነ አግሪመንት የለንም። ያ ማለት ዲዛይርድ ኮንዲሽኖች እነኚህ ናቸው ብለው
ሊዘረዘሩ አይችሉም ማለት ነው። ኢንዲቪዥዋሊ ወይም ደግሞ ግሩፕ ኦር ገቨርንመንት ሃቭ ዲፈረንት ቪው ሪጋርዲንግ ዘ አባቭ ቫሉስ ማለት ነው። ከላይ ያሉትን እንደነገርኳቸው እኔ ከእናንተ ተመሳሳይ ኢትዮጵያ ከአሜሪካ ተመሳሳይ የሆነ አቲቲዩድ የለንም ስለነኛ ነገሮች። ስለዚህ ዴቨሎፕመንት ምን ነው ብለው ያስባሉ መጨረሻ ላይ ሲጠቀልሉ ዴቨሎፕመንት ኢዝ ዘስ ኖርማቲቭ ኮንሰፕት ነው ብለው ጠቀለሉት ማለት ነው። ሁዝ ዴፊኒሽን ቫሪ አመንግ ኢንዲቪዥዋል ፖለቲካል ፓርቲስ ካንትሪስ። አያቸው አይደለ? ሶ እነኛ ቫሊዎችን ሰብጀክቲቭሊ ጀጅ የሚደረጉ ከሆነ ዴቨሎፕመንት ኮንሰፕት ይሄ ነው ብለው ዴፊኒሽን ላይ አልተስማሙበትም ገና። ምክንያቱም ኖርማቲቭ ኮንሰፕት ነው። እነኛን ቫሊዎች እንዳቀባበላችን ይለያያል ማለት ነው። and no one can prove the superiority of one's own definition የኔ ዴፊኒሽን ይበልጣል ብሎ ማንም ሰው አይልም ማለት ነው። ማንም ሰው አይልም። ኦኬ ሌላው ልናያቸው የምንችለው በዚህ ውስጥ ልናየው የምንችለው ኮር ቫልዩ ኦፍ ዴቨሎፕመንት የሚል ሰብታይትል ነው። ሶ ለዴቨሎፕመንት ወሳኝ የሆኑ ነገሮች አንድ ሀገር ዴቨሎፕድ ናት ወይም ደግሞ ዴቨሎፕመንት ፕሮሰስን አካሄዳለች ለመባል የተለያዩ ኮር ቫልዩዎች አሉ። ግን በዋነኝነት 3 ወይም ደግሞ ቢበዛ 4 እናነሳለን። ስለዚህ ዘ ኮር ቫልዩ ኦፍ ዴቨሎፕመንት ሰስቴናንስ፣ ሰልፍ ስቲም፣ ፍሪደም ኤንድ ፎርዝ ዋን ኢዝ ሰስቴኔብል ዴቨሎፕመንት የሚል እናነሳለን። ዚስ ቫልዩስ አር ኢንተርኮኔክትድ የሆኑ ናቸው። አንዱ ከሌላ አንዱ የለም፣ አንዱ ካለ አንዱ አለ ማለት ነው። ሶ ምንም ዴቨሎፕመንት ለመባል እነኚህ ኮር ቫልዩ ወይም ደግሞ እነኚህ 3 ወይም ደግሞ 4 ነገሮች አስፈላጊ ናቸው። ዊዛውት ዞስ ቲንግስ any no country has been developed ማለት ነው። ኦኬ ሰስቴናንስ ማለት ነው it is the ability to meet basic needs አይደለ? ከታይ ክላስ እንደተማርነው ሁሉ የሰዎችን ብቁ ፍላጎት ወይም የሰዎችን ዋነኛ ፍላጎት በቃ አስፈላጊ ነገር ማስገኘት። people have certain basic needs with which life would be impossible ከነኚህ ውጪ ላይፍ ሊኖር የማይችል በቃ የሰው ልጅ መኖር የማይችለው እነኚህን አቶ መኖር የማይችላቸው ቤዚክ ኒዶች ሰስቴናንስ ይባላል። እነኚህን ማሟላት these basic needs food, shelter, health and protection. People should have access to these basic needs. No country is regarded and አንድም ሀገር የሚቆጠር የለም is full developed ነው የሚባል የለም if it cannot provide it is entire people with basic needs such as housing, clothing, food and minimum education መስጠት ካልቻለ ማንም ሀገር እኔ አድጌያለሁ ማለት አይችልም ማለት ነው። A basic function of all economic activities is thus to provide as many people as possible with means of overcoming helplessness and misery rising for a lack of food, shelter, minimum education, health and protection. ስለዚህ ዋናው ፈንክሽን የሁሉም ኢኮኖሚክ አክቲቪቲ ፕሮቫይድ ሊያደርግልን የሚችለው በአብዛኞቹ ህዝቦች አኳኋን ከተቻለ ምን ማድረግ ነው? ኦቨርካም ማድረግ ነው፣ መግታት ወይም ደግሞ መፍታት ነው። ምኖችን? ሄልፕለስነስን መፍታት፣ ሚስሪ ራይዚንግ ፍሮም ላክ ኦፍ ፉድን መፍታት ወይም ደግሞ ማሻሻል፣ ሸልተርን፣ ሚኒመም ኤዱኬሽን፣ ሄልዝን፣ ፕሮቴክሽንን እነኚህን ነገሮች እንዲሟሉ ማድረግ ነው ማለት ነው ማንኛውም የኢኮኖሚክ አክቲቪቲ ፈንክሽኑ። ኦኬ ሁለተኛው ሰልፍ ስቲም ነው። ሰልፍ ስቲም ማለት ነው ለራስ ዋጋ መስጠት ወይም ደግሞ ለራስ ክብር መስጠት ማለት ነው። ሶ a sense of worth and self respect and feeling of not being marginalized የበታች ነኝ ብሎ አለመሰማት። The nature and form of self esteem varies from one culture to another and from time to time based on, for instance, material value. ሶ ምንድነው ይሄ ሰልፍ ስቲማችን? የበታችነት ነኝ ብሎ አለመሰማት ነው አይደለ? ለምሳሌ ይሄ ግን ኔቸሩ በተፈጥሮ ሰልፍ ስቲም የተለያየ ፎርም አለው። ሶ ቫሪ ያደርጋል ከጊዜ ጊዜ፣ ከቦታ ቦታ፣ ከሁኔታዎች ማለት ነው። ስለዚህ አሁን ለምሳሌ እኔ አሜሪካ ውስጥ ብሄድና እዚህ አገሬ ውስጥ ሆኜ ያለኝ ሰልፍ ስቲም ሊገናኝ አይችልም አይደለ? ሶ እንዲሁም ደግሞ ብር ሲኖረኝና ብር ሳይኖረኝ የሚኖረኝ ሰልፍ ስቲም አንድ አይደለም። ኦኬ ሌላው ደግሞ በጣም ስራ በተጫጫነኝ ወቅትና ወይንም ደግሞ ጦርነት ባለ ሰዓትና ኢትዮጵያ ውስጥ ለምሳሌ ጦርነት ባለ ሰዓትና በሌለ ሰዓት የሚኖረን ሰልፍ ስቲም ተመሳሳይ አይደለም። ሶ ምንድነው ሁኔታዎች ይወስኑታል ማለት ነው። ለምሳሌ ሃይ ኢንካም ካለኝ ሜቢ ኢኩዌት ዊዝ ሃየር ወርዚነስ ሊሆን ይችላል። ለራሴ በጣም ክብር ሊኖረኝ ይችላል። ኢንቴሌክት ኦር ፐብሊክ ሰርቪስ ልሰጥ ይችላለሁ ማለት ነው። ሶ ያንን ነገር ሊሆን ይችላል። የሚለያዩት ኔቸሩ የተለያየ የሚሆነው በእነኚህ ምክንያቶች ነው። ኦል ፒፕል ኤንድ ሶሳይቲ ሲክ ሰም ቤዚክ ፎርም ኦፍ ሰልፍ ስቲም
ለምሳሌ የራሱ የሆነ ማንኛውም ሰው የራሱ የሆነ ሰልፍ ስቲም ያስፈልገዋል። ለራሱ ዋጋ መስጠት ይፈልጋል። ለራሱ የሆነ ነገር ማድረግ ይፈልጋል። አይዴንቲቲ ይፈልጋል። እንደኛ ሀገር ኮንቴክስት ዲግኒቲ ይፈልጋል። ሪስፔክት ይፈልጋል። የለም እንጂ ሆነር ይፈልጋል። and no country is considered as fully developed if it doesn't have the power and influence to conduct relation on equal terms። ስለዚህ እነኚህን ሪሌሽኖች እኩል ተርም አድርጋ መግዛት ካልቻለች ፉል ዴቨሎፕድ ነኝ ማለት አትችልም አንድ ሀገር። lower developing countries are in a state of dominant dependency relationship with developing countries due to their inferior economic status. As a result, the worth of the poor suffers from serious cultural confusion in their relationship with developing countries ማለት ነው። ዝቅተኛ ሀገሮች ወይም ደግሞ እኛ በማደግ ላይ ያለን ሀገሮች በጣም ዲፔንደንት ሪሌሽንሽፕ አለን ከዴቨሎፕድ ከሆኑ ሀገሮች ጋር ማለት ነው። ምክንያቱ ደግሞ ምንድነው? ኢኮኖሚ ስታተሳችን ዝቅተኛ ስለሆነ መለመን እንወዳለን፣ መበደር እንወዳለን። ለዛ ነው ሪሌሽንሽፓችን በጣም የጠበቀው። ይሄ በመሆኑ ምክንያት ደግሞ ድሃዎች ወይም ደግሞ the worth of the poor የድሃዎቹ ማለት ነው የተለያዩ ጥቃቶች ይደርሱብናል። ለምሳሌ ካልቸራችን ኮንፊውዝ ሊደረግ ይችላል። አለባበሳችን፣ ምናችን ሁሉ ነገራችን አፌክት ይደረግብናል ማለት ነው። ዲዩ ቱ ዲፔንደንሲ ምክንያት ማለት ነው። ወርዚነስ ኤንድ ስቲም ስለዚህ ምን ሆነ? ጠፋ ማለት ነው ከኛ። ወርዚነስ ኤንድ ስቲም አር nowadays increasingly conferred only on countries that possess technological, economic, political power. We emulate the countries they may we take and dress to be considered as civilized ማለት ነው። ስለዚህ ወርዚነስ እና ስቲም ያለው የት ነው? ኢንክሪዚንግሊ ኮንሰርንድ የሆነው ቴክኖሎጂካል እድገት ያላቸው ሀገሮች፣ ኢኮኖሚክ እድገት ያላቸው ሀገሮች፣ ፖለቲካል ፓወር ያላቸው ሀገሮች እነኛ ሀገሮች እንግዲህ ሲቪላይዝድ ናቸው ተብለው ስለሚታሰቡ ዌልዝነስ እና ስቲም እኛም ሰጥተናቸዋል እነሱም አላቸው ማለት ነው። ያለን አስተሳሰብም ለነሱ ከባድ ነው አይደለ? በዛ መልኩ ይሄዳል። ኦኬ ሌላው ሶስተኛው ኮር ቫልዩ ኦፍ ዴቨሎፕመንት ኢኮኖሚክስ ፍሪደም ፍሮም ሰርቪቱድ ነው። ወይም ደግሞ ፍሪደም ባጭሩ ፍሪደም ማለት ትችላላችሁ። ሰርቪቱድ ማለት ነው ኢት ካምስ ፍሮም ሰርቭ ከሚለው ቃል የመጣ ነው አይደለ? ባርነት ማለት ነው፣ መገዛት ማለት ነው። ከባርነት ነፃ መውጣት the ability to choose የመምረጥ ችሎታ ካለ ability ካለ it is also essential for the well-being of individual። ለአንድ ሰው መምረጥ ከቻለ ደህንነቱ ይጠበቃል። ያ ማለት መርጬ መገብ ከቻልኩ በአልተመረጡ ምግቦች አልመረዝም ማለት ነው። ስለዚህ መምረጥ ከቻልኩ ደህንነቴ ዌልቢንግ ይጠበቃል፣ ሞራሊ ይጠበቃል። ፍሪደም ኢንቮልቭስ አን ኤክስፓንድድ ሬንጅ ኦፍ ኢኮኖሚክ ኤንድ ፖለቲካል ቹዝ ፎር ሶሳይቲስ ማለት ነው። ለምሳሌ ባጭሩ እዚህ ፊልድ ላይ ኢኮኖሚክስ ላይ ስትገቡ መርጣችሁ ከሆነ የመረጣችሁት ደርሳችሁ ከሆነ ስለዚህ ፍሪደማችሁ ተጠብቆላችኋል ማለት ነው። ይህንን የማይሰጥ አገር አድግ ያለው ወይም ደግሞ ዴቨሎፕ ነኝ ማለት አይችልም ማለት ነው። ስለዚህ ዩኒቨርሲቲያችሁም ይሄንን የማይሰጥ ከሆነ ምንድነኝ ማለት አይችልም ማለት ነው። ዴቨሎፕድ ነኝ ማለት ወይም ደግሞ አድቫንስ አድርግ ያለው ስትራቴጂን ማለት አይችልም ማለት ነው። ኦኬ ሌላው ምንድነው የምናየው ስለ ፍሪደም ስናይ ፍሪደም ኢንቮልቭስ አን ኤክስፓንድድ ሬንጅ ኦፍ ኢኮኖሚክ ኤንድ ፖለቲካል ቾይስ ፎር ሶሳይቲ ብለናል። በሶሳይቲ ውስጥ ስለ ፖለቲካ ስለ ኢኮኖሚ የተለያዩ ምርጫዎችን ያካሄደ ነው። ፍሪደም ሪፈርስ የሚያደርገን ኢማንሲፔሽን ፍሮም አሊኔሽን ኦፍ ማቴሪያል ኮንዲሽንስ ኦፍ ላይፍ and from social servitude of nature and ignorance other people's exploitative economic, social and political relationship, misery institution and dogmatic beliefs that one's poverty is one's predestination ማለት ነው። ምንድነው ኢማንሲፔሽን ማለት ኤስኬፕ ማለት ወይም ደግሞ ማምለጥ ነው ከአሊኔሽን ኦፍ ማቴሪያል ኮንዲሽንስ ላይፍ ላይ ከባርነት መውጣት ሰርቪቱድ ለማህበረሰብ አለመገዛት ማለት ሶሻል ሰርቪቱድ ኦፍ ኔቸር ከተፈጥሮ ሰርቪቱድነት መውጣት ካለማወቅ ካላዋቂነት መውጣት ከሰዎች ብዝበዛነት መውጣት ከኢኮኖሚክና ከማህበራዊ ከፖለቲካዊ ሪሌሽንሺፖች ብዝበዛነት መውጣት ከሚሴሪ ወይም ከኢንስቲትዩሽን ብዝበዛነት መውጣት ዶግማቲክ ከሆነ አስተሳሰብ መውጣት ይሄ ምንድነው ፍሪደም ይባላል ማለት ነው። that one's poverty is one's predestination ማለት ነው። የአንድ ድህነት የአንዱ ምንድነው
ፕሪዴስቲኔሽን ነው ወይም ደግሞ እድገቱ እንዳይሆን ማድረግ ማለት ነው። ኖ ፐርሰን ኢዝ ፍሪ ኢፍ ሂ ካኖት ቹዝ ቢኮዝ ኦፍ ቢንግ ኢምፕረሰንድ ባይ ሊቪንግ ኦን ማርጂንስ ኦፍ ሰብሲስታንስ ማለት ነው። ስለዚህ መምረጥ ካልቻለ ምንም አይነት ነፃ ሰው የለም ማለት ነው። ምክንያቱም ኢምፖዝድ ሆኗል፣ በሌሎቹ ሊቪንግ ስታንዳርዱን ኢምፖዝድ ሆኖ እየኖረ ነው ማለት ነው። So, freedom involves an expanded range of choices for the people together with the minimization of external constraints in that quest of a social goal called development ማለት ነው። ስለዚህ ፍሪደም ከተለያዩ ሬንጆች ሊታይ ይችላል። ስለዚህ የኤክስተርናል ኮንስትሬንቶችን ሚኒማይዝ ማድረግ ያ አንዱ የዴቨሎፕመንት ምንድነው ሶሻል ጎሉ ነው ማለት ነው። ሶ ኢንትሮዲዩሲንግ ፍሪደም ፍሮም ኦፕሬሽን፣ ሳቲስፋክሽን ኦፍ ማቴሪያል ዋንት ፍሪደም መሆን፣ ፕሮቴክሽን ፍሮም ናቹራል ዲዛስተር መጠበቅ፣ ኤንድ ኢቭን አነሰሰሪ አንቲ ዴቨሎፕመንት ሶሻል ፕሬዠር እንዳይኖር ከነሱም መጠበቅ ፍሪደምን በመባል የሚጠራ ነው ማለት ነው። ኦኬ ዌልዝ ኦር ማቴሪያል ዴቨሎፕመንት ኢናብል ፒፕል ቱ ጌን ግሬተር ኮንትሮል ኦቨር ኔቸር ኤንድ ዘ ፊዚካል ኤንቫይሮንመንትስ። ይሄ ግልጽ ነው አይደለ? ሀብትና ማቴሪያሊክ ዴቨሎፕ ከሆናችሁ ኔቸርን እንድትገዟት ያደርጋችኋል። በቃ ስለዚህ ኦቨር ኮንትሮል እንዲኖራችሁ ያደርጋል። ፊዚካል ኤንቫይሮንመንት ላይ ኦቨር ኮንትሮል እንዲሆናችሁ ያደርጋል። ስሩ ዘ ፕሮዳክሽን ኦፍ ፉድ ሼልተር ክሎዚንግ ዛን ዘይ ውድ ሃቭ ኢፍ ዘይ ሪሜንድ ፑር። ስለዚህ ድሃ ሆነው ከቀሩት እናንተ ይሄን ነገር በማምረት አካባቢውን ልትተርጉ ትችላላችሁ፣ ኔቸርን ኮንትሮል ማድረግ ትችላላችሁ ማለት ነው። ኢት ጊቭስ ፍሪደም ቱ ቹዝ ኤንድ ባላንስ ቢትዊን ሌዥር ኦር ኤ ላይፍ ኦፍ ስፒሪቹዋል ኮንቴምፕሌሽን ኤንድ ጉድስ ኦን ዘ ዋን ሃንድ ኤንድ አመንግ ዲፈረንት ታይፕ ኦፍ ጉድስ ኦን ዘ ኤንድ ሰርቪስስ ኦን ዘ አዘር ሃንድ ማለት ነው። ስለዚህ ሌዥር እረፍት ጊዜን እና የስራ ሰዓትን መምረጥ በራሱ አንድ ነጻነት ነው። እቃዎችን ማማረጥ፣ አገልግሎቶችን ማማረጥ ይሄም አንድ ነጻነት ነው። ዘስ ኢት ኤክስፓንድ ዘ ሬንጅ ኦፍ ሁማን ቾይስ ኦፕን ቱ ኢንዲቪጁዋል ኤንድ ሶሳይቲ አት ላርጅ። ስለዚህ በሰፊው ለኢንዲቪጁዋሎች እና ለሶሳይቲው መንገድ ይከፍታል። ምን ቾይስ ማድረግ እንዲችሉ ዌልዝ እና ማቴሪያል ዴቨሎፕመንት ማለት ነው። ምንም ሌላ ነገር የለውም። ሶ ይህን ማድረግ ይችላል ሀብት። ሌላው ሰስቴኔብል ዴቨሎፕመንት ነው። በአራተኛ ኮር ቫልዩ ኦፍ ዴቨሎፕመንት የምናየው ሰስቴኔብል ዴቨሎፕመንት ኢዝ አናዘር ኮር ኤለመንት ኦፍ ዴቨሎፕመንት። ኢት ኢዝ ዲፋይንድ አስ ዴቨሎፕመንት ዛት ሚትስ ዘ ኒድስ ኦፍ ዘ ፕሬዘንት ጀነሬሽን ዊዛውት ኮምፕሮማይዚንግ ዘ አቢሊቲ ኦፍ ዘ ፊውቸር ጀነሬሽን ቱ ሚት ዜር ኦውን ኒድስ ኢምፕላይንግ ሜንቴኒንግ ኢንተርጀነሬሽናል ዌልፌር ኦቨር ታይም ማለት ነው። አያችሁ አይደለ? ዴፊኒሽኑን ሰስቴኔብል ዴቨሎፕመንት ሆነ ማለት በቃ የሆነ ተሰርቷል። ሶ ኢኮኖሚያችን ምንድን ነው? ቀጣይነት ያለው ለትውልድም ቀጣይነት ያለው ኢንካምን ጀነሬት ወይም ደግሞ ዌልዝን ጀነሬት ሊያደርግ የሚችል ኢኮኖሚ አንድ የገንብተናል። ስለዚህ ዛሬ ላይ አለቀ የለ አላለቀ የለ የፈለግነውን ነገር እንጠቀማለን። ምክንያቱም የገነባነው ሀብት ምንድን ነው? ኢንተር ጀነሬሽናል ዌልፌር ነው ማለት ነው። ለትውልድ ራሱን እየተካ እየሄደ የሚያገለግል ሀብት ነው። ስለዚህ ምንም አይነት ነገር ኮምፕሮማይዝ ሳናደርግ የወደፊቱ ይቸገራል ብለን የኤቢሊቲ ፊውቸር ጀነሬሽን ኒዱን ያገኛል አያገኝም ብለን ኮምፕሮማይዝ ሳናደርግ የዛሬያችንን ፍላጎት ማሟላት it is sustainable development ይባላል ማለት ነው። growth involves depletion of resource። ነገር ግን ይሄ growth depletion of resource ሊያጋልጥ ይችላል። ለምሳሌ ኦዞን ላየር ዲፕሌሽን ሊያጋልጥ ይችላል። ዲስትራክሽን ኦፍ ሬንፎረስት ሊያጠፋ ይችላል። ዋተር ኤንድ ማይኒንግ ሶርሶችን ሊያጠፋ ይችላል። do we follow a strategy that does not harm our environment ይላል ጥያቄው። ስለዚህ ይሄ ግሮውዝ በራሱ ደግሞ ምን አለው? ችግር አለው። ነገር ግን እነኚህን ግሮውዝ ሲመጣ ኤንቫይሮንመንት አይጎዳም ማለት ሳይሆን እነኚህንም መቆጣጠሪያውን ምን መካኒዝሞችን በዛው ይዞ ይመጣል ማለት ነው። ስለዚህ ለጥያቄው የሚሆነው ይጎዳል፣ ሃርም ያደርጋል፣ ነገር ግን ምን ያደርጋል? ሪሜዲየስ ወይም ደግሞ ሶሉሽኖችን ያቀርባል። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ
100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ ማሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ኦኬ ኮንቬንሽናል ሜዥር ኦፍ ዴቨሎፕመንት ኤንድ ዜር ሊሚቴሽን እንገባለን። ስለዚህ ምንድን ነው የሚያወራው? ይሄ ስለ ሜዥርመንት ኦፍ ዴቨሎፕመንት በተለያዩ ነገሮች ሊለካ ይችላል። ሶ ኤችዲአይ ሊኖር ይችላል፣ ጂዲፒ፣ ጂኤንፒ ኤንድ ሶ ኦን ብዙ ነገሮች አሉ የምናያቸው ናቸው። ሶ ኮንቬንሽናል ሜዥር ኦፍ ዴቨሎፕመንትን የምናየው ኦል ካንትሪ አዶፕትድ ዘ ዩናይትድ ሲስተምስ ኦፍ ናሽናል አካውንት ቱ ኤስቲሜት ዜር ጂዲፒያቸውን ኤስቲሜት ለማድረግ በአሁኑ ሰዓት ሁሉም ሀገሮች አዶፕት ያደረጉት ምንድን ነው? የዩናይትድ ኔሽንን ሲስተም ነው። የዩናይትድ ኔሽንን ሲስተም ሶ ጂዲፒ ፐር ካፒታል ኢዝ ዘ ኮመን ሰንት ኢንዲኬተር ኦፍ ዴቨሎፕመንት ነው። የመጀመሪያው ኮመን የሆነው ጂዲፒ ፐር ካፒታል ነው። ሲኖኒየምስ ቱ ኢኮኖሚክ ግሮዝ ጂዲፒ ፐር ካፒታል ከኢኮኖሚክ ግሮዝ ጋር ናው ኤዴስ ምንድን ነው? ዘሴም ነው ብያቸዋለሁ። ከዴቨሎፕመንት ጋር አይሆንም ብያቸዋለሁ አይደለ? ሶ ፕሮዳክሽን ኢዝ ዩዥዋሊ ሜዠርድ ባይ ግሮስ ዶሜስቲክ ፕሮዳክት ሊሆን ይችላል ጂዲፒ፣ ግሮስ ናሽናል ፕሮዳክት ሊሆን ይችላል ጂኤንፒ፣ ግሮስ ናሽናል ኢንካም ልንለካ እንችላለን። እነኚህን ደግሞ በምንድነው ኢንተርቼንጀብሊ መጠቀም እንችላለን። ስለዚህ ፕሮዳክሽናችንን በእነኚህ እንለካለን። አን ኢኮኖሚስ ቶታል አውትፑት ኦፍ ጉድስ ኤንድ ሰርቪስስ እነኚህን ሙሉ በሙሉ ለመለካት የምንጠቀምባቸው ምንድኖች ናቸው? ሶስቶቹን ኢንተርቼንጅብሊ መጠቀም እንችላለን። ሌሎችም አሉ ወደ ታይ እናያለን። ሶ ኢኮኖሚክ ግሮዝ ሪፈርስ ቱ ኢንክሪዝስ ኢን ኤ ካንትሪስ ፕሮዳክሽን ኦር ኢንካም ፐር ካፒታል እድገትን ነው የሚያመለክተን። ስለዚህ ኢኮኖሚክ ግሮዝ ስንል ግሮዝ ከሆነ ፐር ካፒታል እድገት ነው በቃ። ስለዚህ ኢንክሪዝ ኢን ኤ ካንትሪስ ፕሮዳክሽን ኦር ኢንካም ፐር ካፒታልን እድገትን የሚያሳየን ነው ኢኮኖሚክ ግሮዝ። ስለዚህ ጂዲፒ አት ኮንስታንት ፕራይስ ኢዝ ኢኳልስ ቱ ጂዲፒ አት ከረንት ይር ኦቨር ጂዲፒ ፕራይስ ዲፍሌተር ብሎ ያስረዳል። ጂዲፒ ፕራይስ ዲፍሌተር ደግሞ ታይክላስ እንደተማራችሁት ማይክሮ ኢኮኖሚክስ ላይ ምንድነው የሚሆነው? ኖሚናል ጂዲፒ ኦቨር ሪል ጂዲፒ ታይምስ 100 ማለት ነው። ሶ ይቺ ጂዲፒ ፕራይስ ዲፍሌተር ናት። ይሄ ማለት ነው። ሶ ይሄንን የዛንድሮውን አመት ቶታል ጂዲፒ ለኢንፍሌሽን አጀስት አድርገን ስናካፍለው ወይም ደግሞ ለጂዲፒ ፕራይስ ዲፍሌተር ስናካፍለው ምን እናገኛለን? ጂዲፒ አት ኮንስታንት ፕራይስ ወይም ደግሞ ሪል ጂዲፒን ማለት ነው። ሶ ሪል ኢኮኖሚክ ግሮዝ የምንለው ታዲያ ምንድን ነው ብለን ስናይ ኢኮኖሚክ ግሮዝ ስንል ከአንድ አመት ወደ ሌላ አመት የመሸጋገሩ አይደለ? ስለዚህ ሪሉን ለማወቅ ከፈለግን የዘንድሮ ጂዲፒያችን ሲቀነስ የአምናው ጂዲፒያችን በምን ያህል አደገ ሲካፈል ለአምናው ጂዲፒያችን ሶ በምን ያህል እድገት አደገ ሪል ኢኮኖሚክ ግሮዛችን ሊለካ የሚችለው የዘንድሮ ሲቀነስ የአምናው ሲካፈል የአምናው ግሮዝ ሬት ኦፍ ሪል ኢኮኖሚክ ግሮዝ ሬትን ይሰጠናል ማለት ነው። ኦኬ ፐር ካፒታል ኢንካምስ ምንድን ነው? እነኚህም መለኪያዎች ናቸው። ፐር ካፒታል ኢንካም ማለት የዘንድሮ ቶታል ጂዲፒ ሲካፈል ለዘንድሮ ምን ፖፑሌሽን ህዝባችን ማለት ነው። ያው ቅድም እንደነገርኳችሁ ሶ ፐር ካፒታል ኢንካም ግሮዝ ስናደርገውሳ ፐር ካፒታል ኢንካም ግሮዝ ማለት የዘንድሮ ፐር ካፒታል ኢንካም አት ቲ ማይነስ ፐር ካፒታል ኢንካም አት ቲ ማይነስ 1 ወይም ደግሞ የዛሬ ዓመት የነበረው ኦቨር ፐር ካፒታል ኢንካም ቲ ማይነስ 1 ማለት ነው። የዛሬ ዓመት ለነበረው ስናካፍለው ፐር ካፒታል ኢንካም ግሮዝ ይሆናል። ስለዚህ ፐር ካፒታል ኢንካም ግሮዛችን የዘንድሮ ጂዲፒ ግሮዝ ሲቀነስ ፕራይስ ግሮዝ ሬት ሲቀነስ ፖፑሌሽን ግሮዝ ይሆናል ማለት ነው። ሁለት አይነት ፎርሙላ አለው። ለምሳሌ የዘንድሮ ጂዲፒ በ2018 200 ቢሊየን ነው። 200 ቢሊየን ፕራይስ ደግሞ ማለት ጂዲፒ ግሮዝ ሬት 200 ሚሊዮን ሳይሆን ጂዲፒ ግሮዝ ሬት ኤግዛምፕል እየሰጠኋችሁ ነው። ጂዲፒ ግሮዝ ሬታችን የዘንድሮ እዚህ ኳልስቱ 10% ነው። 10 ነው። ሶ 10 ሆኗል። ከዚያ በኋላ ፕራይስ ግሮዝ ሬታችን ግን ከአምናው ፕራይሳችን በስንት አድጓል? በ2% አድርጓል።
ፖፑሌሽናችን አት ዘ ሴም ታይም በስንት አድጓል? በ1% አድጓል። በ1%። ሶ አት ዘ ሴም ታይም ደግሞ በዘንድሮ ዓመት ኢንቨስትመንት 20 ከ10 ወደ 12 አድጓል እንበል። ከዚያ ፐር ካፒታል ኢንካም ግሮውዝ ሬታችን እንዴት ነው ልናገኝ የምንችለው? ሶ ፐር ካፒታል ኢንካም ግሮውዝ ሬታችን ማለት አሁን ጂዲፒ ግሮውዝ ሬት ማይነስ ፕራይስ ግሮውዝ ሬት ማይነስ ፖፑሌሽን ግሮውዝ ሬት ነው። ሶ አሁን እዚህ ጋር ጂዲፒ ግሮውዝ ሬት ማን ነው? 10% አይደለ? ስለዚህ 10 መልሳችን ሲቀነስ ፐር ካፒታል ፕራይስ ግሮውዝ ሬት 2% ሲቀነስ ፖፑሌሽን ግሮውዝ ሬት 1% ሲቀነስ አናርግ ኢንቨስትመንት ከ10 ወደ 12 አድጓል። ስለዚህ ኢንቨስትመንት የጂዲፒ ፋንታ ነው ብላችሁ ጂዲፒ ስለሆነ ምን ይሆናል? በተመሳሳይ ዓመት ነው። ስለዚህ 2 አድጓል ማለት ነው። ስለዚህ 2 እንደምር እንዳትደምሩ። እዚህ ጋር ሰዎች የተሳሳቱበትን ነው የምነግራችሁ። ስለዚህ እዚህ ጋር ኢንቨስትመንት የምንለው አንዱ የጂዲፒ አካል ነው። ስለዚህ በተመሳሳይ ዓመት ስለሆነ ይሄ ኢንቨስትመንት ያደገው ከዚህ ወደዚህ፣ ስለዚህ ኦልሬዲ ምን ውስጥ ካልኩሌት ተደርጓል? ጂዲፒ ውስጥ ካልኩሌት ተደርጓል ማለት ነው። ስለዚህ ይሄኛው ለማሳሳት ያመጣሁት ነው። ስለዚህ ምን ይሆናል ማለት ነው? 10 ሲቀነስ 2 ሲቀነስ 1 7 ይሆናል ማለት ነው። ስለዚህ ፐር ካፒታል ኢንካም ግሮውዝ ሬታችን 7 ትሆናለች ማለት ነው። በዚህ መልኩ ጥያቄዎችን ሰፋ አድርጋችሁ መስራት ትችላላችሁ። ጂዲፒ ፐር ካፒታል ኢዝ ፋቮሬብል ኦን ዘ ግራውንድ ዛት ፋቮሬብል የሆነበት ምክንያት ለምንድን ነው? ጂዲፒ ፐር ካፒታል ኢንካም ኢት ኢዝ አን ኢንዲኬተር ኦፍ ዘ ፕሮቪዥንስ ኦፍ ጉድስ ኤንድ ሰርቪስስ አን ኢንክሪዝ ኦፍ ዊች ኢትስ ኦልሞስት a necessary condition for development። በቃ ኢንክሪዝ የሚያደርገውን ፕሮቪዥኑን ጉዱን ኤንድ ሰርቪሱን ኢንዲኬት ስለሚያደርገን ለዴቨሎፕመንት ኮንዲሽን ነሰሰሪ ነው። በት ምን አይደለም ሰፊሽንት ግን አይደለም። ኦኬ ዘ ሜዠርመንት ሩል ሃቭ ኢንቮልቭድ ኦቨር ታይም ኤንድ ዌል አንደርስቱድ። በጣም አንደርስቱድ ልናደርገው የምንችለው ቀላል አረዳድ ሁኔታ ያለውና ኦቨር ታይም ደግሞ ኢንቮልቭ እያደረገ የሚመጣ ነው ሜዠርመንት ሩሉ ማለት ነው። ስለዚህ ሲምፕሊሲቲ ያለው ባጭሩ ለማለት ነው። ይሄ ተወዳጅ ያደርገዋል። ሶስተኛው እንዲወደድ የሚያደርገው ፐር ካፒታል ኢንካም ጂዲፒ ፐር ካፒታል ኢንካም ሞስት ሜምበር ካንትሪስ ኦፍ ዘ ዩናይትድ ኔሽን ፕሮቫይድ ኤስቲሜት ኦፍ ጂዲፒ ፎር ኢንክሉዥን ኢን ዩናይትድ ኔሽን ስታቲስቲክስ ኤንድ ዘስ ጉድ ፎር ኢንተርናሽናል ኮምፓሪዥን። ስለዚህ አብዛኛው ሀገሮች ይሄን ስለሚጠቀሙ ሀገር ከሀገር ለማወዳደር ምንድነው የተሻለ መረጃ ሊሰጠን ይችላል። ለኮምፓሪዥን የተሻለ ዳታ ማስገኘት ይችላል። ጂዲፒ ፐር ካፒታል በዚህ ነገሮች በሶስት ነገሮች ሊወደድ ይችላል። ሊጠላበት የሚችል ነገር የለም። ሊሚቴሽን አለው። ኦኬ ሊሚቴሽኑስ ምንድነው? ፐር ካፒታል ኢንካም ሜይ ኖት ቢ አን አፕሮፕሪየት ሜዠር። ምን ሊሆን ይችላል? አፕሮፕሪየት ሜዠር ላይሆን ይችላል። እንዴት ሆኖ? ኦኬ እናያለን። እያንዳንዱ ምክንያት አለው። ዘ ዩናይትድ ኔሽን ሲኤንኤ ኢዝ ዲቫይዝድ ኢን Western industrialized country to measure their overall annual income or production. Those accounting convention may not in conformity with developing countries because of the following. ስለዚህ ይሄ ዩናይትድ ኔሽን ዌስተርን ኢንዱስትሪላይዝድ የሆኑ ሀገሮችን በፐር ካፒታል ኢንካም ተጠቅማችሁ ፕሮዳክሽናችሁ አኑዋል ኢንካም ፕሮዳክሽናችሁን አስሉ ብሎ ሊያዝ ይችላል። ይህ አካውንቲንግ ግን ወይም ደግሞ ይሄ ሜዠርመንት ግን ዴቨሎፒንግ ካንትሪ ላይ የማይሰራበት ምክንያቶች አሉ። ለምን ዴቨሎፒንግ ካንትሪ ላይ ተለይቶ ለምንድን ነው የማይሰራው ስንል ምክንያት የመጀመሪያው ኤክስክሉዥንስ ኦፍ ፋቮሬብል ኮንትሪቢዩሽን ቱ ሶሳይቲ። ለምሳሌ ሃውስሆልድ ወርክ ሰች አስ ቻይልድረን ኬር፣ ፉድ ፕሪፓሬሽን፣ ዋሽንግ ኢቲሲ ኦፍ ዘ አንፔድ ፋሚሊ ሜምበር አር ኤክስክሉድድ ፍሮም ጂዲፒ። It simply records activities meant to be transacted through market are recorded, originally set for market economics. So ምንን አያካትትም ይላል? ቫሉዌብል ኮንትሪቢዩሽንን አያካትትም። የተለያዩ ማህበረሰቦች አሉ ጠቃሚ ሆነ ኮንትሪቢዩሽን የሚያወጡ ቤት ውስጥ ሆነው የተለያየ ቦታ ሆነው ነገር ግን ምንም አይወጡ ማርኬት ላይ ያልወጡ ማለት ነው። ፐር ካፒታል ኢንካም ደግሞ ማርኬት ቫሉዩን ብቻ ነው የሚያወዳድረው። ስለዚህ እነኚህ ቫሉዌብል የሆነ የማህበረሰቡ ኮንትሪቢዩሽን በቤት ውስጥ ለምሳሌ ህፃናት መጠበቅ፣ ምግብ ማዘጋጀት፣ ልብስ ማጠብ እያደረጉ የሚከፈላቸው ወይም ደግሞ አንፔይድ ፋሚሊ ሜምበሮችን ከጂዲፒ ኤክስክሉድድ አድርጓቸዋል። የነኚህ ጉልበት መለካት አለበት ነው የሚላል። ስለዚህ ሪከርድ የሚያደርገው ማርኬት አክቲቪቲዎችን ብቻ ስለሆነ ምን ይላል ማለት ነው?
ሰርቪስ ኦፍ ውመን ወይም ደግሞ ኮመን ኢን ኤስኤስኤ አር ኤክስክሉድድ ፍሮም ጂዲፒ። ሶ ቤት ውስጥ የሚያገለግሉ የሴቶች ስራዎችን በተለይ ጂዲፒ ላይ አላካተተም። ስለዚህ ኤክስክሉሽን ኦፍ ቫሉዌብል ኮንትሪቢዩሽን ቱ ሶሳይቲ አንዱ ሊሚቴሽኑ ነው ይለናል። ሁለተኛው ሊሚቴሽን ላርጅ ሰብሲስታንስ ሴክተር ኢን ሎወር ዴቨሎፒንግ ካንትሪስ። ሎወር ዴቨሎፒንግ ካንትሪስ ላይ ራስን በራስ ፊድ የሚያደርግ ሰብሲስታንስ ሴክተሮች በዝተዋል። ለምሳሌ ኢንተርምስ ኦፍ ኢትዮጵያን ኮንቴክስት ብናይ አግሪካልቸር ሰብሲስታንስ አይደለም። ሶ ምንድነው አምርቶ ገበሬው አብዛኛውን ምርት ለሆዱ ነው የሚያቆየው፣ ማለት ለጥቅሙ ነው የሚጠቀምበት። ያንን ወደ ገበያ አውጥቶ አልተለካም ማለት ነው። ጂዲፒ ኮንሲደር አላደረገም። ቢኮዝ ኦፍ ዛት ሊሚቴሽን አለ ማለት ነው። ሲንስ ጂዲፒ ኢዝ ፕሮዳክሽን ኮንቨርትድ ኢንቱ ማርኬት ፕራይስ መቀየር ስላለበት ዘ ላርጅ ሰብሲስታንስ ሴክተር ለምሳሌ አግሪካልቸራል ፕሮዳክሽን ኮንሱምድ ኦፍ ኤ ዴቨሎፒንግ ካንትሪ ዳዝ ኢንተር ኢንቱ ዘ ማርኬት ኤንድ ጂዲፒ ካልኩሌሽን ውስጥ መግባት አለበት ማለት ነው። ስለዚህ ይሄንን ይተዋል። ሶ ላርጅ ሰብሲስታንስ ሴክተር ሎወር ዴቨሎፒንግ ካንትሪ ላይ ስላለ ይሄ ፐር ካፒታል ጂዲፒ ፐር ካፒታል ኢንካም ግሮዝ ሬቱን መለኪያ መሳሪያው ብዙም ኢንተረስቲንግ አያደርገንም ማለት ነው እኛ። ኦኬ ሌላው ኢንካልኩሌቲንግ ስትራክቸራል ቼንጅስ only meaningful the changes share of marketed agriculture output is considered። ስለዚህ አግሪካልቸራል ላይ ስትራክቸር ቼንጅ በማድረግ ካልኩሌቲንግ የሚደረግበትን ስትራክቸራል ቼንጅ በማድረግ ሚኒንግፉል የሆኑ ቼንጂንግ ሼር ኦፍ ማርኬት አግሪካልቸራል አውትፑት ምን መደረግ አለባቸው? ኮንሲደር መደረግ አለባቸው። ያኛው ፐር ካፒታል ኢንካም ምን አያደርግም? ኮንሲደር አያደርግም ማለት ነው። ናሽናል ኢንካም ስታቲስቲሽያን ኦፍተን አጀስት ዚስ ባይ ቫሉዊንግ ዋት ኢዝ ኮንሱምድ ኦን ዘ ፋርም ቫሉድ at current market price and make allowance rural capital information ወይም ደግሞ house building small scale irrigation ditches based on rough estimation mostly underestimated። so እነኚህን rough estimate በማድረግ roughly estimate በማድረግ አንደርስቲሜት የሚደረጉ ኢሪጌሽን ዲቾች ሃውስ ቢልዲንጎች ምናምን አሉ። እነሱን ዲቴይል ማጥናት ያስፈልጋል። እንዲሁም ደግሞ የሰው ልጅ ገበሬው ምን ያህል ኮንሱም ያደርጋል፣ ምን ያህሉን ለገበያ ያመርታል በአንድ አመት ውስጥ የሚለውን ኢንተርምስ ኦፍ ማርኬት ቀይሮ ጂዲፒን ማስላት ያስፈልጋል ይለናል። ሶስተኛው ሊሚቴሽን ፐር ካፒታል ኢንካም ዳዝ ኖት ጊቭ አሎዋንስ ፎር ኢንካም ዲስትሪቢዩሽን። ለኢንካም ዲስትሪቢዩሽን ፐር ካፒታል ኢንካም አሎዋንስ ወይም ደግሞ ጋራንቲ አይሰጥም። እሱ የሚለው ምንድን ነው? ቶታሊ ኢንካማችንን ጂዲፒውን ሲካፈል ለቶታል ፖፑሌሽን ነው። እኔ በዚህ ደረጃ እኔና አላሙዲ ወይም ደግሞ እንደው እሱን ተውትና እኔና እንኳን እናንተ ጋር መካከል ያለን ኢንካም እኩል ዲስትሪቢዩት ነው አይደለም። ስለዚህ በጣም ብዙ ፖርሽኑን ትንሽ ሰዎች ሊወስዱት ይችላሉ። በጣም ነፍ ድሃዎች ደግሞ እንኖራለን ማለት ነው። ሶ ፐር ካፒታል ኢንካም ዲስትሪቢዩሽን ጋራንቲ አይሰጥም። and it is change a small percentage of the population may take the largest portion of the cake ብሎ ይገልጹታል ፈረንጆች ማለት ነው። ስለዚህ አብዛኛውን ፖርሽን ኬክ ትንሽ ሰዎች ሊበሉት ይችላሉ። እኔ ሽርፍራፊ ነው ሊደርሰኝ የሚችለው። ስለዚህ ፐር ካፒታል ኢንካም ለኒ ጂዲፒ አይሰራም ይላል ማለት ነው። it is possible to have increased per capital income with worsening income distribution or poverty level። so per capital ኢንካማችንን ሊያሳድገው ይችላል የድሃዎችን። so poverty ላይ የነበረ ሰዎች per capital income ከሀብታም እኩል ተሰልቶልን ሊያሻሽለው ይችላል። two countries of similar per capital income average income per person ማለት ነው ፐር ካፒታል ኢንካም may have very different income distribution pattern ሊኖራት ይችላል with important implication for welfare of their population ማለት ነው። ለምሳሌ ፐር ካፒታል ኢንካሟ ትንሽ ሆኖ ነገር ግን ፖፑሌሽኗ በጣም ትንሽ ከሆነ ሞር ተጠቃሚ ልትሆን ትችላለች ወይም ደግሞ ልትጎዳም ትችላለች። ለምሳሌ እንደ ቻይና ያሉ ደግሞ ፐር ካፒታል ኢንካማቸው ዝቅተኛ ሊሆን ይችላል፣ ነገር ግን ሀብታም ሊሆኑ ይችላሉ። ሶ ኢንተርምስ ኦፍ ፖፑሌሽንም ዲፈረንት ይፈጥራል ማለት ነው። ኦኬ ሶ አራተኛው ሊሚቴሽኑ ምንድነው? ዩዝ ኦፍ ኤክስቼንጅ ሬት ነው። ፐር ካፒታል ኢንካምን ሊለካ የሚሄድበት ኤክስቼንጅ ሬት ከረንሲው ፌር አይደለም። ለምን? ለምሳሌ እኛና አሜሪካ በዶላር ኤክስቼንጅ ሬት ስንሰራ $100 አሜሪካ ውስጥና ኢትዮጵያ ውስጥ እኩል አይገዛም።
ስለዚህ ቫልዩ የተለያየ ነው። በዛ ኮንሲደር መደረግ ይችል መቻል ነበረበት፣ ግን አይችልም ይሄ ፐር ካፒታል ኢንካም። ስለዚህ ዩዝ ኦፍ ኤክስቼንጅ ሬቱ አንድ ሊሚቴሽን ነው። ኮንቨርቲንግ ዘ ጂዲፒ ኦፍ ሰቨራል ካንትሪስ ኢንቱ ሲንግል ከረንሲ ዩኤስዲ ነው ወይም ደግሞ ዩናይትድ ስቴትስ ዶላር ነው የሚቀየረው ፎር ዘ ኮምፓራቲቭ አናላይሲስ ማለት ነው ለማወዳደር። አመንግ ካንትሪስ ሜይ ኖት ቢ አፕሮፕሪየት በሀገሮች መካከል አፕሮፕሪየት ላይሆን ይችላል። ለምሳሌ 100 በኢትዮጵያና 100 በአሜሪካ ኖት ባይ ዘ ሴም ባስኬት ኦፍ ጉድስ ዘስ ዜር ኢዝ አ ኒድ ቱ ሃቭ ፐርቼዚንግ ፓወር ፓሪቲ። ኦኬ ሶ ይህ ችግር ካለ ዩዝ ኦፍ ኤክስቼንጅ ሬት ችግር ካለ ይሄንን በምን እንፍታው? ምን እንጠቀም? ፐርቼዚንግ ፓወር ፓሪቲ መጠቀም አለብን ወይም ደግሞ ፒፒፒን መጠቀም አለብን ይለናል። ሶ ፒፒፒ ማለት ምን ማለት ነው? ሶ ፒፒፒ ኢዝ ወይም ደግሞ ፐርቼዚንግ ፓወር ፓሪቲ ኢዝ ዘ ኤክስቼንጅ ሬት አት ዊች ዋን ኔሽን ከረንሲ ውድ ቢ ኮንቨርትድ ኢንቱ አናዘር ቱ ፐርቼዝ ዘ ሴም ኤንድ ሴም አማውንት ኦፍ ኤ ላርጅ ግሩፕ ኦፍ ፕሮዳክትስ። ስለዚህ አንድን ፕሮዳክት አንድን ባስኬት ፕሮዳክት አሜሪካና ኢትዮጵያ ውስጥ እኩል ዘሴም የሆነ ፕሮዳክት የሚገዛበትን ፐርቼዚንግ ፓወሩን አይተን ነው እንጂ ከረንሲያችንን ኤክስቼንጅ ማድረግ ያለብን ዶላር 170 ብር ስለሆነ $1 እና 177 ብር እኛ ጋር እኩል ስራ አይሰራም ማለት ነው። እኩል ስራ ላይሰራ ይችላል። ስለዚህ ፐርቼዚንግ ፓወር ፓሪቲ በተመሳሳይ ባስኬቶችን በሚገዙ አማውንት ወክሎ ወይም ደግሞ ለክቶ ኤክስቼንጅ ማድረግ ነው። ኤክስቼንጅ ሬት ዘዴ ነው። According to this concept, two countries are in equilibrium. Their currency are apart when a basket of goods is priced the same in both countries, taking into account the exchange rate. ስለዚህ ኤክስቼንጅ ሬታችን ከግምት ውስጥ እናስገባለን ማለት ነው። ኦኬ ሌላው ከፐር ካፒታል ኢንካም ቀጥሎ ያለው ሜዠርመንት መሳሪያ ማን ነው ማለት ነው? ኦኬ እና ከዚያ ቀጥሎ ያለው መሳሪያ ማን ነው ማለት ነው? ሁማን ዴቨሎፕመንት ኢንዴክስ የሚባል አለ። ሁማን ዴቨሎፕመንት ኢንዴክስ ኦፍ ዩናይትድ ኔሽን ዴቨሎፕመንት ፕሮግራም ነው። ሁማን ዴቨሎፕመንት ኢዝ ዲፋይንድ አስ ኢንላርጂንግ ፒፕል ቾይስስ ዊች አር ኢን ፕሪንሲፕል ኢንፋናይት ኤንድ ቼንጅ ኦቨር ታይም ዜር ኢሴንሻል ቾይስስ አር። የተለያዩ ምርጫዎች አሉ። ሁማን ዴቨሎፕመንት እንግዲህ የሰው ልጅ የተሻለ ምርጫ ሲኖረው ማለት ነው። ስለዚህ ምንድን ነው ፎር ፒፕል ቱ ሊቭ ኤ ሎንግ ኤንድ ሄልዚ ላይፍ መኖር ከቻለ ስለ ሄልዝ ያጠናል ማለት ነው። ሁማን ዴቨሎፕመንት ኢንዴክስ ሄልዝን ኮንሲደር ያደርጋል። ፎር ዘ አኳየር ኦፍ ኖሌጅ ስለ እውቀት ማግኛ ስለ ኤዱኬሽን ኤንድ ፎር ዘም ቱ ሃቭ አክሰስ ቱ ሪሶርስ ኒድድ ፎር ኤ ዲሰንት ሊቪንግ ስታንዳርድ ኦፍ ሊቪንግ ስለ ስታንዳርድ ኦፍ ሊቪንግ የፈለገውን ሪሶርስ ያገኛሉ። ስለዚህ እነኝህን ሶስት ነገሮች ኮንሲደር በማድረግ ሁማን ዴቨሎፕመንት ኢንዴክስ የአንድ ሀገር ምን ሜዠርመንት ኦፍ ዴቨሎፕመንት ሆኖ ያገለግላል ማለት ነው። ሶ ኤችዲአይ ወይም ደግሞ ሁማን ዴቨሎፕመንት ኢንዴክስ ኢዝ ኮምፖዚት ኢንዲኬተር ኦፍ ዘ ስሪ ቫሪያብልስ ሎንጊቪቲ ኖሌጅ ኤንድ ስታንዳርድ ኦፍ ሊቪንግ ምንም የለም ያልኳቸው ናቸው። ሎንጊቪቲ ማለት ሜዠር ባይ ላይፍ ኤክስፔክታንሲ ነው ማለት የምንኖረው እድሜ በላይፍ ኤክስፔክታንሲ ነው አይደለ ሊሰላ የሚችለው እንደ ሀገር። ሶ a number of years a newborn infant live if a partner of mortality prevailing at its birth is to stay the same through its life ማለት ነው። ስለዚህ አንድ ልጅ ከተወለደ ጀምሮ እስከሚሞትበት ወይም ደግሞ ከህይወት እስከሚጠፋበት ድረስ ያለው እድሜን የሚለካ ነው ላይፍ ኤክስፔክታንሲ የምንለው። ላይፍ ኤክስፔክታንሲ ፈንክሽንስ ኦፍ ሄልዝ ሴክተር ዴቨሎፕመንት ነው ማለት ነው። ስለዚህ ላይፍ ኤክስፔክታንሲ ፈንክሽን የሚያደርገው ሄልዝ ሴክተር ዴቨሎፕመንት ነው። ኢት ኢዝ ዘ ቤስት ኢንዲኬተርስ ኦፍ ኮሚኒቲ ጀነራል ሄልዝ ስታተሱን ኢንዲኬት የሚያደርግልን ላይፍ ኤክስፔክታንሲ ነው። ያ ማለት ጤና ሳይኖረን ሲቀር ነው አይደለ ወደ ሞት የምንሄደው። ሶ ሄልዝ ስታተሱን ቼክ ያደርግልናል ሎንጊቪቲው ወይም ደግሞ ላይፍ ኤክስፔክታንሲው። ዲፈረንት ካንትሪስ ሃቭ ዲፈረንት ላይፍ ኤክስፔክታንሲ ሬት ሊኖራቸው ይችላል። ሁለተኛው ክራይቴሪያ ወይም ደግሞ ኢንዲኬተር ለኤችዲአይ ኖሌጅ ነው። measured by a combination of adult literacy and weighted and mean year of schooling gross enrollment. so ትምህርት ቤት ምን ያህል ሰው አቨሬጅሊ አማካይ እድሜ ያለው ምዝገባ ላይ ያለ ወይም ደግሞ ወጣቶች ወይም ደግሞ አዳልት ሊትሬሲው በምን ያህል ፐርሰንቴጁ ኖሌጅ ላይ ወይም ደግሞ ትምህርት ቤት ላይ አለ የሚለው ስለ ኖሌጅ ይለካልናል ማለት ነው። ስታንዳርድ ኦፍ ሊቪንግ ደግሞ ሜዠርድ ባይ ፐርቼዚንግ ፓወር ፓሪቲ መለካት ነው ማለት ነው። ቤዝድ ኦን ሪል ጂዲፒ ፐር ካፒታል አጀስትድ ፎር ዘ ሎካል ኮስት ኦፍ ሊቪንግ ሎካል ኮስት ኦፍ ሊቪንግ ፐርቼዚንግ ፓወር ፓሪቲ። ሶ ምንድነው መሰረታችን ፐርቼዚንግ ፓወር ፓሪቲ ነው። ስለዚህ የሚለካልን
ሜዠርድ የሚደረገው በማን ነው? በፐርቼዚንግ ፓወር ፓሪቲ ነው ማለት ነው። ፐርቼዚንግ ፓወር ፓሪቲ ነው ስታንዳርድ ኦፍ ሊቪንግን የሚለካልን። ስለዚህ እያንዳንዳችን ኮስት ኦፍ ሊቪንጋችን ወይም ደግሞ ኮስት ኦፍ ሊቪንግ ፐርቼዚንግ ፓወር ፓሪቲያችን ይታያል። ከዚያ በኋላ አማካይ ይሰራል ማለት ነው። ኤችዲአይ ሬንጅ ፍሮም ከ0 እስከ 1 ድረስ ካንትሪ አር ራንኪንግ ፍሮም 0 ሎው ሌቭል ኦፍ ሁማን ዴቨሎፕመንት ኢንዴክስ ሊኖረው ይችላል። አንድ ከሆነ ደግሞ ሃይስት ሌቭል ኦፍ ሁማን ዴቨሎፕመንት ኢንዴክስ ሊኖር ይችላል። በመካከሉ 0.5 0.0001 ምናምን የኛ ሊሆን ይችላል። እንደዚህ ልክ ከ0 እና እስከ 1 ማክሲመም 1 ነው፣ ሚኒመም ደግሞ 0 ነው ኤችዲአይ ቫልዩ ማለት ነው የእያንዳንዱ ሀገር። ኦኬ ስለዚህ 0 ከሆነ ስሞል ነው፣ ስሞል ኤችዲአይ ከሆነ ሎው ዴቨሎፕድ ነው ማለት ነው። ኦኬ ኤችዲአይ ስኮራቸው ራንክ ሲቀመጡ እዚህ ጋር ተቀምጠውላችኋል። ይሄ ምንም የማወራበት ነገር የለም ሽምደዳ ስለሆነ። ለምሳሌ ስዊዘርላንድ አንደኛ ትገኛለች፣ ኖርዌይ ሁለተኛ ማለት ነው በኤችዲአይ። እነ ቻይና ወደ 79ኛ ይገኛሉ። ኢትዮጵያ 176ኛ ናት። ኒጀር የመጨረሻዋ 190 ሳይሆን ሳውት ሱዳን 191ኛ ተቀምጣለች ማለት ነው። ኦኬ ኤችዲአይ ኩድ ቢ አጀስትድ ቱ ቴክ ኢንቱ አካውንት ኢንካም ዲስትሪቢዩሽን ኦር ሳውዝ አፍሪካን ሪጂናል ዲስፓሪቲ ዊዝን ካንትሪስ። ስለዚህ ኤችዲአይ አጀስትድ ቱ ቴክ ኢንቱ አካውንት ኢንካም ዲስትሪቢዩሽን ሊያገለግል ይችላል። ለምሳሌ ሳውዝ አፍሪካ ሪጂናል ዲስፓሪቲ ዊዝን ካንትሪስ ብራዚል እና ናይጄሪያ ኤንድ ሬስ እና በጀንደር ዲስትሪቢዩሽን ሊያገለግል ይችላል። ቱ ሾው ሞር ዲቴይልድ ፕሮፋይል ኦፍ ሁማን ዲፕሪቬሽን ኢን ኢች ካንትሪ ለማሳየት ሊያገለግል ይችላል ኤችዲአይ። ምክንያቱም ኖሌጅን፣ ሄልዝን እና ስታንዳርድ ኦፍ ሊቪንግን ዲቴይሊ ስለሚያሳይ። ስለዚህ በሀገሮች መካከል ያለን ዲስፓሪቲ፣ በጾታ መካከል ያለን ዲስፓሪቲ፣ በዘር መካከል ያለን ዲስፓሪቲ እና የተለያዩ በሀገራት መካከል ያለን ዲስፓሪቲ ያሳየናል ማለት ነው። ኢንካም ዲስትሪቢዩሽን ያሳየናል። ጂዲፒ ቨርሰስ ኤችዲአይ ልዩነታቸው ምንድን ነው? ጂዲፒ ኢዝ ሜዠርድ ኢን ተርምስ ኦፍ ምንድን ነው? ሞነታሪ ነው። ጂዲፒ የሚለካው በምንድን ነው? በሞነታሪ ቫሊዩ ነው። ኤችዲአይ ዩዝስ ኤ ኮመን ሜዠር ኦፍ ሶሾ ኢኮኖሚክ ዲስታንሱን ነው። ትራቭልድ ሚኒመም ኤንድ ማክሲመም ፎር ኢች ዳይሜንሽን። ስለዚህ ማክሲመምሊ ይህን ያህል ፐርሰንት የሚማር አለ፣ ሚኒመምሊ ይህን ያህል ፐርሰንት የሚማር አለ። የሀገሪቱ አቨሬጅ ደግሞ ይኖራል። ከዚያ እነሱን በመጠቀም ነው ኤችዲአይ ሊለካ የሚችለው። ጂዲፒ በሞኔታሪ ሲለካ፣ ኤችዲአይ ግን በሶሾ ኢኮኖሚክ ዲስታንሳቸው በማህበረሰብ ውስጥ ያለ ማህበራዊና ኢኮኖሚያዊ ዲስታንስ ርቀት የሚለካልን ነው። ሶሻል ኤንድ ኢኮኖሚክ ዳይሜንሽኑን ተጠቅሞ ነው የሚለካው። ኢት ሾውስ ዌር ኢች ካንትሪ ስታንድስ ኢን ሪሌሽን ቱ ዞስ ስኬል። ስለዚህ በእያንዳንዱ ስኬል በየሶስቱም ስኬል ያላትን እያንዳንዱን ሀገር ያለውን ሪሌሽን ይለካልናል። ለምሳሌ ሚኒመም አዳልት ሊትሬሲ ሬታችን 0 ነው። ማክሲመም አዳልት ሊትሬሲያችን 100% ነው። የኛ ሀገር ደግሞ 75% ሊትሬሲ አቺቭመንት ቢኖራት፣ ስለዚህ ሊትሬሲ ኦር ኖውሌጃችን ምን ያህል ነው ማለት ነው ስንለካው የኛ ሀገር ወይም ደግሞ አክቹዋሊ የኛ ያለ ነው ሲቀነስ ሚኒመም ኦቨር ማክሲመም ሲቀነስ ሚኒመም ይሆናል ማለት ነው ፎርሙላው። ስለዚህ የኛ ሀገሯ ስንት ናት? 75 ሲቀነስ 0 ሚኒመማችን ኦቨር ማክሲመሙ 100 ሲቀነስ 0 0.75%። ስለዚህ ዘ ሚኒመም ፎር ላይፍ ኤክስፔክታንሲ ደግሞ እንደገና 25 ዓመት ቢሆን ሚኒመሙ 25 ዓመት ነው፣ ማክሲመሙ ደግሞ 85 ነው። ስለዚህ የኛ ሀገር ደግሞ 55 ነው ላይፍ ኤክስፔክታንሲዋ ብንል፣ ስለዚህ 25 ሳይሆን የኛ ስንት ናት? 55 ሲቀነስ 25 ሚኒመሙ ማለት ነው። 85 ማክሲመሙ ሲቀነስ 25 ይሄ ሬሽዮ ምን ይሆንልናል ማለት ነው? አሁንም ለላይፍ ኤክስፔክታንሲ ወይም ደግሞ ለሎንጊቲቪቲ ኮምፖነንት በዚህ መልኩ እናገኛለን 0.5 ሆነልን ማለት ነው። ሶስተኛው ኮምፖነንታችን ሚኒመም ኢንካም ነው አይደለ? ሊቪንግ ስታንዳርዳችን ሚኒመም 200 ፐርቼዚንግ ፓወር ፓሪቲ ነው የሚለካው ብለናል። ሚኒመሙ ይሄ ቢሆን ማክሲመሙ 40 ሺህ ቢኖር የኛ ሀገር ደግሞ 577 ፐርቼዚንግ ፓወር ፓሪቲ ቢኖራት፣ ስለዚህ 577 ሲቀነስ 200 ሲካፈል 40 ሺህ ሲቀነስ 200 አድርገን ምን እናገኛለን ማለት ነው? የኛን ሀገር ኮምፖዚት የስታንዳርድ ኦፍ ሊቪንግ ኮምፖነንት ፐርቼዚንግ ፓወር ፓሪቲያችን እናገኛለን ማለት ነው።
አንድ ላይ እነኚህ ምን እናደርጋቸዋለን? ሶስቶቹን ኮምፕሌክስሊ የያዘ አይደለ ኤችዲአይ። ስለዚህ ሶስቶቹን ኮምባይን እናደርጋቸዋለን። ሶስቶቹ ስለሆኑ አንዳቸው 1/3 ድርሻ አላቸው። ስለዚህ ኮምፖዚት ኢንዴክስ ኢዝ 1/3 ታይምስ ያመጣነው ሊትሬሲ፣ 1/3 ታይምስ ያመጣነው ኖሌጅ፣ 1/3 ታይምስ የኛ ጂዲፒያችን። ሶ በዚህ መልኩ መጨረሻ ላይ ቫልዩ በዚህ መልኩ አባስታችሁ መጨረሻውን ቫልዩ ታገኛላችሁ ማለት ነው። ሶ በዚህ መልኩ ኤችዲአይ ይለካል። በምንድነው? ኢን ተርምስ ኦፍ ሞኔታሪ ሳይሆን ዘ ሶሾ ኢኮኖሚክ ዲስታንስ ትራቭል ሚኒመም ኤንድ ማክሲመም ማለት ነው። ኦኬ ሌላው ሁለተኛው ሁማን ፖቨርቲ ኢንዴክስ ነው። ሁማን ፖቨርቲ ኢንዴክስ በ1997 በሁማን ዴቨሎፕመንት ሪፖርት የወጣ ነው። በማን ፋንታ? በኤችፒአይ ፋንታ። ሶ ሜዥር የሚያደርገን ኤክስተንት ኦፍ ፖቨርቲ ነው። የፖቨርቲን ድህነትን ጣራ ነው የሚለካለን። ሶ ኤችዲአይ ኤንድ ኤችፒአይ ዩዝስ 3 ዳይሜንሽን። ይቺ ፒ በሏት ኤችፒአይ ናት እቺ። ስለዚህ ኤችፒአይ እና ኤችዲአይ ሶስቱን ዳይሜንሽኖች ሎንጊቪቲ፣ ኖሌጅ እና ስታንዳርድ ኦፍ ሊቪንግን ይጠቀማሉ። ሶ ለምሳሌ ኤችፒአይ ኦፍ ዴቨሎፒንግ ካንትሪ ላይ በሎንጊቪቲ 40 ዓመት ላይ ሰርቫይቭ የሚያደርግ 1/3ኛው ነው። በአደጉት ሀገራት ግን 60 ዓመት እንኳን የሚደርስ ከተባለ 1/3ኛው 60 ዓመት ይደርሳል። በኖሌጅ ላይ አዳልት ሊትሬሲ የኛ 1/3ኛ ነው። የነሱ አዳልት ላኪንግ ሊትሬሲ ያጡት ናቸው 1/3ኛዎቹ ማለት ነው። አብዛኛው ያለው ነው ማለት ነው። ስታንዳርድ ኦፍ ሊቪንጋችንን ስናይ የኛ 1/3ኛ ሲባዛ በ1/2ኛ ነው። የነሱ ግን 1/3ኛ ነው። ኖት ዩዚንግ ኢምፖርትድ። ስለዚህ የኛ ስንት ነው ማለት ነው? እዚህ ጋር 1/6ኛ ነው ማለት ነው። የነሱ 1/3ኛ ነው ስታንዳርድ ኦፍ ሊቪንጋቸው። ሶ በዚህ መልኩ ማወዳደር እንችላለን። ኦኬ ሌላው መልቲ ዳይሜንሽናል ፖቨርቲ ኢንዴክስ ነው። አሁንም ይሄ በሁማን ዴቨሎፕመንት ሪፖርት የመጣ ሌላ መለኪያ መሳሪያ ነው። በ2010 የመጣ ነው። ኢንትሮዱስ መልቲ ዳይሜንሽናል ፖቨርቲ ኢንዴክስ ቱ ሪፕለስ ኤችፒአይ ወይም ደግሞ ሁማን ፖቨርቲ ኢንዴክስን ተክቷል። ኢት ሜዠርስ ዘ ሬት ኦፍ መልቲፕል ታይፕ ኦፍ ዲፕሪቬሽን አት ዘ ሃውስሆልድ ኤንድ ኢንዲቪዱዋል ሌቭል ኢን ሄልዝ ኤዱኬሽን ስታንዳርድ ኦፍ ሊቪንግ ማለት ነው። ሶ ስለ ሰው ልጅ አንድ ብቻ ነገር ሶስት ብቻ ሳይሆን ስለ ብዙ ነገሮች የሚያጠና ነው። ስለ ስታንዳርድ ኦፍ ሊቪንግ፣ ስለ ኢንዲቪጁዋል ሄልዙ፣ ስለ ኤዱኬሽኑ፣ ስለ ተለያዩ ነገሮች ማለት ነው። ሶ ሂድ ካውንት ኦፍ ዞስ ኢን መልቲ ዳይሜንሽናል ፖቨርቲ ኤንድ ኢትስ ኢንተንሲቲ ኢን ተርምስ ኦፍ አቨሬጅ ዲፕሪቬሽን ስኮር ኤክስፒሪየንስድ ባይ ፑር ፒፕል ማለት ነው። ስለዚህ በሰዎች የድሃዎችን ፒፕል ኤክስፒሪየንስ አቨሬጅ በመውሰድ የሚለካ ነው። ኢት ክሬትስ ኤ ኮምፕሬሲቭ ፒክቸር ኦፍ ሊቪንግ ኢን ፖቨርቲ ኤንድ አሎው ቱ ኮምፓሪዥን አክሮስ ካንትሪስ በሀገሮች በሪጅኖች እና በዓለማት መካከል በሀገራት መካከል በኤትኒክ ግሩፕ መካከል በአርባን በሩራል ኤንድ ሌሎችም መካከል ለማወዳደር በግልጽ ይመቻል ማለት ነው። ይመቻል። ሶ ይሄን በማድረግ የሚለካልን መልቲ ዳይሜንሽናል ፖቨርቲ ኢንዴክስ ነው ማለት ነው። ኦኬ ስለዚህ እዚህ ጋር ብዙም አይታይም፣ ግን መልቲ ዳይሜንሽናል ፖቨርቲ ኢንዴክስ እንዴት ሆነ? ኢንዲኬተሮቹ እዚህ ጋር አሉ። ስለ ሄልዝ ካወራን ስለ ኒውትሪሽን ልናነሳ እንችላለን፣ ስለ ቻይልድ ሞርታሊቲ ልናነሳ እንችላለን፣ ሌሎችም ልናነሳ እንችላለን። መልቲ ዳይሜንሽን ሆነ ማለት ነው። ስለ ኤዱኬሽን ካነሳን ይርስ ኦፍ ስኩል ልናነሳ እንችላለን፣ ስኩል አቴንዳንስ ልናነሳ እንችላለን። አሁንም መልቲ ዳይሜንሽናል ሆነ ማለት ነው። ስለ ስታንዳርድ ኦፍ ሊቪንግ ካነሳን ኩኪንግ ፊውል፣ ሳኒቴሽን፣ ድሪንኪንግ፣ ኤሌክትሪክሲቲ፣ ሃውሲንግ አክሰስ፣ አሲት አክሰስ ስለነኝ በሙሉ መልቲ ዳይሜንሽናል ያዋተን ልናወራ እንችላለን ማለት ነው። ሌላው በመጨረሻ የምናየው ኢንዲኬተር ወይም ደግሞ ሜዠርመንት ኦፍ ዴቨሎፕመንት ጂዲአይ ነው። ጂዲአይ ማለት ጀንደር ዴቨሎፕመንት ኢንዴክስ ማለት ነው። ሶ ጀንደር ዴቨሎፕመንት ኢንዴክስ ሜጀር ጀንደር ጋፕስ ቢትዊን ሜል ኤንድ ፊሜል ባይ አካውንቲንግ ፎር ዲስፓሪቲስ ኦፍ 3 ቤዚክ ዳይሜንሽንስ ኦፍ ሁማን ዴቨሎፕመንት ሄልዝ፣ ኖሌጅ እና ሊቪንግ ስታንዳርድ እነኚህን አሁንም ይጠቀማል። ነገር ግን ይሄ የሚያየው ኢንተርምስ ኦፍ ጀንደር ነው። ሶ ጀንደር ዴቨሎፕመንት ኢንዴክስ ኢዝ ሜዠርድ አዝ ፊሜል ኤችዲአይ አስ ኤ ፐርሰንቴጅ ኦፍ ሜል ኤችዲአይ ነው ማለት ነው። ስለዚህ ፊሜል ኤችዲአይ ለብቻው ትሰራላችሁ፣ ኦቨር ሜል ኤችዲአይ ነው የምንለኩት ማለት ነው። ሜል ኤችዲአይ ስለዚህ እንደዚህ አድርጋችሁ ነው የምንለኩት። ኢት ሜዠርስ ሃው ማች ፊሜል አር ሎጊንግ ቢሃይንድ ኤንድ ኒድ ቱ ካች አፕ ኢን ኢች ዳይሜንሽንስ ኦፍ ዌልፌር ማለት ነው። ሶ በዚህ መልኩ የሚለኩ ወይም ደግሞ ሜዠርመንት ኦፍ ዴቨሎፕመንቶች እነኚህ ናቸው ማለት ነው። ሶ እንግዲህ የዛሬው ሌሰናችን በጣም ረዘም ያለ ይመስለኛል። ሶ በዚህ መልኩ እዚህ ጋር ለመቋጨት እገደዳለሁ ማለት ነው። እስካሁን ድረስ ሰብስክራይብ እና ላይክ ካላደረጋችሁ፣ ለጓደኞቻችሁ ሼር ካላደረጋችሁ ሼር አድርጉ። እንዲሁም ደግሞ ሚሴጅ ጻፉልኝ ማለት ኮሜንት አድርጉልኝ በቃ
አሁን ዛሬ ይህንን አይታችኋል አይደለ? ኮሜንት አድርጉልኝ። ምን ትፈልጋላችሁ? የፈለጋችሁትን ጠይቁኝ ማለት ነው።